ስለዚህ እድል አይወሰድም ወዳጄ። በየጸበሉ የሚከራተቱ ሰዎች አሉ። እድልሽን አስመልሳለሁ ብሎ መዳፍ እያየ ግንባር እያየ የሱን ጫማ የሚልሷል። ምን ሆነሽ ነው ጸበል? ምን እያረግሽ ነው? እድሌን ላስመልስ። እንዲህ አሉኝ እኮ ባታዊው እድልሽ ተወስዶብሻል፣ ግንባርሽ ያስታውቃል ብሎ። እድል አይወሰድም። ሰው ከእግዚአብሔር ጋር ሆኖ እድሌ ተወሰደብኝ እንዴት ይላል? ሰው ከእግዚአብሔር ጋር ሆኖ እድለ ቢስ ነኝ እንዴት ይላል? እኔ እድሌ ጠማማ ነው እንዴት ይላል? ከእግዚአብሔር ጋር እየኖረ እንዴት ይሆናል? የአንድ ክርስቲያን እድሉ እግዚአብሔር ነው። አንድ እቡይ ተማሪ የኔታ አላቸው። አቤት። ገሃነመ እሳት ቤት በኩል ነው መንገዱ አላቸው። እና እሳቸው ምን አሉ? እቡይ ጠማማ ስለሆነ መንገዱ ላይ ነው፣ ቀጥ ብለህ ከሄድክ ታገኘዋለህ። አንዱን አጋድሞ እንዲያርደው አይፈልግም እግዚአብሔር። ቤተክርስቲያን እንድትቃጠል አይፈልግም እግዚአብሔር። ካህኑ በቤተ መቅደሱ እንዲታረድ አይፈልግም። ፈልጎት አይደለም። እና ለምንድን ነው ይሄ ሆነው? ያንተ ነጻ ፈቃድ ነው። አንተ በተሰጠ ነጻ ፈቃድ ነው ይሄን እያረክ ያለው። ዓለም እንዲህ ሆነችው በሰው ነጻ ፈቃድ ነው። የሰውን ነጻ ፈቃድ ደግሞ ያከብራል እግዚአብሔር፣ አይጋፋም። እየለፋን መስሎ በሚሰማን ጊዜ ሰዎች ግን ወደ ቤተክርስቲያን፣ ወደ ገዳም፣ ወደ መንፈሳዊ ህይወት፣ ወደ ስጋው ደሙ፣ ወደ ንስሐ ባዘንበል ሲጀምሩ በጣም እንንቃቸዋለን፣ እንተቻቸዋለን። ይሄ እንጀራ ይሆናል? ቤተክርስቲያን መሄድ እንጀራ ይሆናል? እዛ ሰንበት ቤት መዋል ስራ ይሆናል? እዛ ማስቀደስ ላንተ ይሄ ምግብ ይሆናል የሚሉ ሰዎች አሉ። በጣም በድፍረት የሚናገሩ ማለት። ወሳኝ ወይም ወስኖ የፈጠረው ፍጥረት ግን ለሞት ወስኖ፣ ለህይወት ወስኖ፣ ኃጢአት ለመስራት ወስኖ፣ የሆነ ነገር ለማድረግ ወስኖብን አልፈጠረንም። በነፃነት ነው የፈጠረን። የምንነጋገርበት የስብከታችን ወይም የትምህርታችን ርዕስ የ40 ቀን እድል የሚል ይሆናል። የ40 ቀን እድል ሲባል እንሰማለን። የ40 ቀን እድል ማለት ምን ማለት እንደሆነ እናያለን። የ40 ቀን እድል በራሱ አለ ወይ? የ40 ቀን እድል የሚባል ነገር በቤተክርስቲያናችን አስተምህሮ አለ ወይ? አንዳንድ ሰዎች የ40 ቀን እድሉ ነው የተጻፈለት ነው፣ ከዚህ ማንም ማለፍ አይችልም ይላሉ። አንዳንዶች ደግሞ የተወሰደብኝን እድል ለማስመለስ ነው ብለው ደግሞ የሚዳክሩ ሰዎችም አሉ፣ የሚደክሙ ሰዎች አሉ። አንዳንድ ሰዎች ደግሞ የተወሰደባችሁን እድል እናስመልስላችኋለን፣ የእናንተ እድል የተወሰደው በዚህ መንገድ ነውና እድላችሁን ሌሎች ሰዎች ወስደው እየኖሩ ስለሆነ ማታገቡት፣ ማትወልዱት፣ ትምህርት የማይገባችሁ ወይም ስራ የማይሳካላችሁ፣ ከሰው ጋርም መግባባት የማትችሉት የ40 ቀን እድላችሁ ስለተወሰደ ነው ብለው የሚሰብኩ ሰዎችም አሉ። በእርግጥ የ40 ቀን እድል አለ ወይ? ተስማማላችሁ? በዚህ የ40 ቀን እድል የለም? ምን ነው ዝም አላችሁ? የለም? አንድ 5 ደቂቃ ክብ ሰርታችሁ ትወያዩ እንዴ? እና የ40 ቀን እድል የላችሁ? አለ አይደል? አለ አይደል? የተወሰደበት አለ 40 ቀን እድል። ስለ 40 ቀን እድል ነው የምንነጋገረው ማለት ነው። እድል ማለት ምን ማለት ነው? ቃሉ ማደል፣ መስጠት፣ እድል ስጦታ ማለት ነው። ሌላ ምንም ፍቺ የለውም። እድል ማለት ለምሳሌ አሁን ዳቦ ቆራርሳችሁ ውሰድና አድል ትላላችሁ አይደል? ውሰድና አድል ማለት ምን አድርግ ማለት ነው? ስጥ ማለት ነው። ግን በነገራችን ላይ አሁን የሚታደል ነገር እኩል መሆን አለበት። የጽዋ ዳቦ ሲቆርሱ አባቶቻችን ጣታቸውን ዳቦው ላይ ያደርጋሉ። ሰው ዝም ብሎ ይመስለዋል። ዳቦውን ያለውን የሰው ብዛት ይመለከቱና በተለይም የጽዋ ማህበር ላይ ወይ 4 ጣታቸውን ወይ 3 ጣታቸውን አድርገው ይቆርሳሉ። በዛ በጣታቸው ልክ ሲቆርሱት ለሁሉም እኩል እንዲደርስ በጣም ተጨንቀው ነው። ምንም አድሎ ሳይደረግ ለአንዱ ከፍ ለአንዱ ዝቅ ሳይል ማለት ነው። በአንድ በኩል ማደል የሚታደል ነገር ለህዝቡ የሚታደል ወይም ለሌሎች ሰዎች የሚታደል ነገር መታደል ከሆነ እኩል ነው መሆን ያለበት ማለት ነው። ስለዚህ እድል ለሁሉም ሰው እኩል መሆኑንም ይነግረናል ይሄ አባባሉ በራሱ። ግን የተሰጠ የሚሰጥ ማለት ነው። በመጀመሪያ ደረጃ እኛ ክርስቲያኖች እድል ስንልና ሌሎች ዓለማውያን እድል ሲሉ አንድ አይደለም። አሁን ዝም ያልነው ግማሾቻችን የተነጋገርነውም
ከዚህ የተነሳ ይመስለኛል በዓለም እድል ሲባልና በክርስትናው እድል ሲባል ሁለቱ አንድ አይደለም። ብዙ ሰዎች የሚምታታብንም ለዚህ ነው። የዓለሙንም የክርስትናውንም ደብልቀን ለመጓዝ ስለምንፈልግ ነው። መጀመሪያ መለየት አለበት። በክርስትናው ዓለም እድል ሲባል ምን ማለት ነው? ደግሞ በዓለም አስተሳሰብ እድል ማለት ደግሞ ምን ማለት ነው? አሁን በትርጓሜውም የምንጋጨው ወይም የምንጣላው ለዚህ ነው። አሁን አንድ ሰው እድል ይልና በአጋጣሚ የተገኘ ይላል። ይሄ ለዓለማውያኑ ነው። ለዓለማውያኑ እድል ማለት በአጋጣሚ የተገኘ ያላሰቡበት፣ ለዛ ሰው ብቻ የተሰጠ፣ ለሌላው ያልተሰጠ ወይም ሌላው ያላገኘው እድል ተብሎ ይጠራል። ሁለት ሰዎች ወደ ኤምባሲ ቢገቡና ለአንደኛው ቪዛ ቢሰጠው የማለፊያ ፈቃድ፣ ለሌላኛው ባይሰጠው የተሰጠ ሰው ምን ይባላል ማለት ነው? እድለኛ ነው። ያኛው ደግሞ እኔማ እድለቢስ ነኝ ግንባሬ ራሱ ምናምን ሊል ይችላል። ብሔራዊ ሎተሪም እንደዚህ ነው። ሎተሪ የደረሰው ሰው እድለኛ ነው። የሎተሪ ድርጅቱም ራሱ እድለኞች ብሎ ስለሚያወጣ እነዚህ እድለኞች ናቸው። ቆርጦ ያልወጣለት ደግሞ እድለቢስ ነው። ይሄ በዓለም ውስጥ ያለው ነው። የሆነ አካል ብቻ የሚያገኘው ሌላ የማያገኘው እድል ይባላል። ለአንድ አካል ብቻ የሚሰጥ ለሌላ የማይሰጥ በቀላሉ የሚገኝ በአጋጣሚ የሚገኝ ያልታሰበ ነገር አስቀድሞ የተወሰነ እጣ ፈንታም ይሉታል እድልን ማለት ነው። የተጻፈለት ሰኞ ዕለት ከሞተ በቃ እቺ ቀን ተጽፋለታለች ለሱ። ድሃ ከሆነም የተጻፈለትን ነው ሰው የሚኖረው። አግብቶ ከወለደም የተጻፈለትን ነው። ሳይወልድ ሞተ የተጻፈለት እና አስቀድሞ የተወሰነ እጣ ፈንታም ይሉታል እድልን ማለት ነው። በጣም ከባድ ነገር ነው። ይሄ ራሱን የቻለ ጉዳይ ነው። ይሄ እጣ ፈንታ ወይም ፕሪዲስቲኔሽን ይሉታል። ቅድመ ውሳኔ ራሱን የቻለ የቴዎሎጂ እንትን ነው፣ ትምህርት ነው። እግዚአብሔር አንዳንድ ሰዎች ሲመስሉ ይሄንን ዓለም በቲያትር መድረክ ይመስሉታል። እግዚአብሔርን በቲያትሩ ደራሲ ይመስሉታል። ሎቱ ስብሐት ክብር ምስጋና ይግባውና እኛን ደግሞ ተዋናያን ወይም ገጸ ባህሪ ያደርጉናል። አንድ በጣም ትልቅ ፈላስፋ ነኝ የሚል ሰው ነው ይህንን ያስቀመጠው። ስሙን መጥራት አልፈልግም። እሱ ደራሲ ነው። ለምሳሌ በአንድ ቲያትር በነዛ ተዋናያኑ ህይወት ላይ የሚወስነው ደራሲው ነው። ፖሊስ ሆኖ እንዲሰራ ከፈረደበት ያ ሰው ፖሊስ ሆኖ ፊልሙ ሊያልቅ ይችላል። አይ ሌባ ነው መሆን ያለበት ካለ ደግሞ ሌባ ይሆናል። ዳኛ ያደርገውና አንዱን ደግሞ 10 ዓመት ይፈርድበታል። አንደኛውን ሊገለው ይችላል፣ አንደኛውን ደግሞ ሊያስመልጠው ይችላል ማለት ነው። ደራሲው ነው የሚወስነው በነዛ ገጸ ባህሪያት ላይ። ፊልሙ ወይም ቲያትሩ ተጀምሮ እስከሚጨረስ ድረስ የማን ውሳኔ ያለበት ማለት ነው? የደራሲው ውሳኔ ያለበት። የዚህ ዓለም ኑሮም እንደዛ ነው ይሉናል። ተወስኖብህ ነው በቃ እግዚአብሔር ወስኗል። ያንተ ህይወት የተወሰነ ህይወት ነው፣ ያበቃለት ነው። ከዛ ምንም ማለፍ አትችልም ይላሉ። እግዚአብሔር እንደዚህ አይደለም ሰዎችን የፈጠረው። ወስኖ አይደለም የፈጠረው። ወስኖ ቢፈጥረንማ ተጠያቂ ነው የሚሆነው እሱ ለምንሰራው ኃጢአት ወይም ለምንበድለው በደል፣ ለሚፈጸምብን ቅጣት ተጠያቂው እሱ ነው። ደግሞ መጽሐፉም ይላል በደንብ አስተውለው ነው ከሆነ ለእያንዳንዱ እንደ ስራው እከፍል ዘንድ ዋጋዬ ከኔ ጋር ነው። እንደምኑ ከፍለዋለሁ ነው ያለው። አንድ ደራሲ ለተዋናያኑ ወይም ለገጸ ባህሪያቱ እንደ ስራቸው አይደለም፣ ወስኖ ነው። ሌባ ያደርገዋል፣ ፖሊስ ያደርገዋል፣ ቅድም እንዳልኩት ዳኛ ያደርገዋል፣ ሴት ያደርገዋል፣ ወንድ ያደርገዋል። እሱ ወስኖ ነው። እግዚአብሔር ግን እንደዚህ አይደለም። ቢወስንማ እንደ ስራችን አይከፍለንም ነበር። ቢወስንማ ይሄ ጉባኤ ምን ያደርጋል? ለምን እንማራለን? ከተወሰነብን ገሃነመ እሳት እንድንገባ ከተወሰነብን ኃጢአተኛ እንድንሆን ወስኖ ከፈጠረን ለምን ነው እዚህ ተሰብስበን የምንማረው? ባለቀው ጉዳይ ምን ያደርግልናል? ባለቀው ጉዳይ ለምን መጥቶ ተሰቀለ ክርስቶስ? ከወሰነብን ማለት ነው። ወስኖ ቃቃ ነው እንደሚጫወተው። በቃ እነሱ እንደሆነ ይሞታሉ፣ ወስኜባቸዋለሁ፣ ግን ሄጄ ልሰቀል ይላል እንዴ ክርስቶስ? ወስኖ የተፈጠረ ተወስኖበት የተፈጠረ ፍጥረት የለም በጭራሽ። ታዲያ ለምንድን ነው እንደዚህ የሚሆነው? እግዚአብሔር ያውቃል። አዎ ፍጻሜያችንን ያውቃል፣ ግን ጣልቃ አይገባም በእኛ ህይወት ውስጥ። ብዙ ሰዎች አዳም ከተፈጠረ በኋላ ያንን እንዲህ ማድረግ አልነበረበትም፣ እንዲህ እንደሚያደርግ ደግሞ እግዚአብሔር ያውቃል። እያወቀ ለምን ፈጠረው ይላሉ። ለምን ፈጠረው? እንደሚበላ እያወቀ ለምን ዝም አለው? አዳምን ነው የፈጠረው እግዚአብሔር። ሰው ነው የፈጠረው እንጂ ሮቦት አልፈጠረም።
ሰው ራሱ በነፃ ፈቃዱ ተጠቅሞ ማንኛውንም ነገር እንዲያደርግ ነው የተፈጠረው እግዚአብሔር። እንደውም የሚደንቀው በጣም የሚገርመው በጣም እንደነካልን እንደው የእግዚአብሔር ስራ ማድነቅ ስለሚከብደን ነው እንጂ በጣም እንደነካልን እንዴት ዝም አለው ብሎ መጠየቅ ሳይሆን እንደሚበድለው እያወቀ እንዴት ፈጠረው። ያስደንቀው እሱ ነው። በጥፊ እንደሚመታው እያወቀ እንዴት ፈጠረው አዳም። በኋላ አሳልፎ እንደሚሰጠው እያወቀ ይሁዳን እንዴት ፈጠረው እግዚአብሔር። እንደምንክደው እያወቀ እንደምንሰቅለው እያወቀ እንዴት ፈጠረን። ይሄ በጣም የሚገርም ነው። እናንተ አንድ ምስጢራዊ የሆነ ነገር ብታውቁ፣ ቤት ታከራያላችሁ፣ አንድ ሰው ይመጣል፣ እስከ 6 ወር ድረስ የቤት ኪራይ ይከፍላችኋል። ቤቱን እናንተ በ50 ብር ከሆነ የምታከራዩት እሱ በ500 ብር ይከራያችኋል ጨምሮ ማለት ነው። ግን 6 ወር ይቆያል ከእናንተ ጋር። ከ6 ወር በኋላ ግን ይገላችኋል። ይሄን ብታውቁ እና ይሄ ሰውዬ ቤት ሊከራይ ቢመጣ ምን ታደርጉታላችሁ? ኧረ እባካችሁ ደግ ከሆናችሁ ነው አናከራይም የምትሉት እንዴ? ኧረ ብዙ ነገር ነው የሚታሰበው ወዳጄ። መጀመሪያ አስገባ የ5 ወሩን የ6 ወሩን ልንል እንችላለን። ከ6 ወር በኋላ አይደለም ይገለኝ፣ ቆይ እኔ እሰራለታለሁ፣ የ6 ወሩን አሁን ክፈል ይሏል። ከዛ በኋላ ልክ 5ኛው ወር ላይ እኔ ተነስቼ ወደ ውጭ ሀገር ልሄድ ይችላል፣ የት ያገኘኛል እንችላለን። ወይ ደግሞ ሳይቀድመኝ ልቅደመው ልንል እንችላለን። እንዴ እያወቀው እግዚአብሔር ፈጠረው። አይገርም? በጣም የሚያስደንቀው ይሄ ነው። በጣም በአዋቂነቱ መደራደር አይቻልም። ወሳኝ ወይም ወስኖ የፈጠረው ፍጥረት ግን የለም። ለሞት ወስኖ፣ ለህይወት ወስኖ፣ ኃጢአት ለመስራት ወስኖ፣ የሆነ ነገር ለማድረግ ወስኖብን አልፈጠረንም። እግዚአብሔር በነፃነት ነው የፈጠረን። ክብር ምስጋና ይግባውና በነፃነት ነው የፈጠረን እግዚአብሔር። በኋላ እናየዋለን። እና ተወስኖበታል። እድል ማለት እሱ ነው ብለው የሚናገሩ አሉ። በቀላሉ የሚገኝ በአጋጣሚ የሚገኝ ያልታሰበ ነገር ለሌላው ያልተሰጠ አስቀድሞ የተወሰነ ጉዳይ እድል ነው ይላሉ ዓለማውያን። በዚህ ምክንያት ራሳቸውን ሲጠሩ በድንገት የተገኘን እድል ነው ካሉ፣ ለማንም ያልተሰጠ እድል ነው ካሉ፣ ወይም ያልታሰበበት በቀላሉ የሚገኝ እድል ነው ካሉ፣ ይሄን ሲያጡ ራሳቸውን እድለቢስ ብለው ይጠሩታል ማለት ነው። አመዳፋሽ ነኝ እኔ፣ እድለቢስ ነኝ፣ እድሌ ጠማማ ነው ይላሉ። ምክንያቱም በዓለም ውስጥ ነው ይሄንን ያሉ። ለምሳሌ አንድ ሰው ወደ ቤት ሲሄድ አሁን 100 ብር ቢያገኝ መሬት ላይ ወይ 200 ብር ተረጋግጦ ቢያገኝ በጣም ይገርማል። ብዙ ሰው እየረገጠው ሄዶ ግን መጨረሻ ላይ እሱ አገኘ። ስለዚህ ሰው እድለኛ ነው ማለት ነው ከሌሎቹ ይልቅ። በአጋጣሚ ነው የተገኘው፣ ሳያስብ ነው ያገኘው። ስለዚህ እሱ እድል ነው፣ እድሉ ነው ይብላ ነው የምንለው። እሱ አይደለም እድል በክርስትና ሕይወት ወዳጅ፣ እሱ እድል አይደለም። እሱ አይደለም ሎተሪም እድል አይደለም በክርስትና ሕይወት፣ እቁብም እድል አይደለም በክርስትና ሕይወት። እሱ ሰክሰስ ነው፣ ስኬት ነው። የሆኑ ሰዎች ያሳኩት ወይም የሆኑ ሰዎች የተደረገ ውጤት ነው እንደየስራቸው እንደየተሰማሩበት። ምክንያቱም እሱ እድል ከሆነ ያላገኙት እድለቢስ ስለሚሆኑ ማለት ነው። እሱን አይደለም እድል የምትለው ቤተክርስቲያን። በጣም መጠንቀቅ መቻል አለብን። ሰፍረው ቆጥረው የሰጡን ስለምንቀበል ነው። ከምናምን በታች ያሉት ድሆች ናቸው፣ ከዚህ ውጭ ገቢ ያላቸው ደግሞ አኗኗሪዎች ናቸው፣ እነዚህ ደግሞ እንትን ናቸው ብለው ዓለም የሚሰጠን መስፈርት አለ። እሱን ተቀብለን ራሳችንን ድሃ እናደርጋለን። እሱን ተቀብለን ራሳችንን ኋላ ቀር እንላለን። እሱን ተቀብለን ራሳችንን እድለቢስ እንላለን እንጂ እሱ አይደለም በክርስትና ሕይወት ማለት ነው። እሱ አይደለም። አንድ መነሻ ከመጽሐፍ ቅዱስ ለዚህ ጥሩ ማሳያ እንዲሆነኝ እድል የሚለውን ሐሳብ ቃል በቃል የተጠቀሰበትን ፈልጌ በሐዲስ ኪዳን ውስጥ ማለት ነው እሱን ብቻ እናያለን። አንድ ጥቅስ ብቻ ማለት ነው። ይሄንን የሚያሳይልኝ ስለሆነ በኋላ ዝርዝሩን ወደ ኋላ ሄደን እንመለከታለን። መነሻ የማደርገው ለዚህ ጭብጥ የሉቃስ ወንጌል ምዕራፍ 10 ነው። በደንብ እንድትከታተሉ ይፈልጋል። በሌላ አውድ ታውቁታላችሁ ይሄንን ጥቅስ። የሉቃስ ወንጌል ምዕራፍ 10 ቁጥር 38 ላይ ሲሄዱ እርሱ ወደ አንዲት መንደር ገባ ይላል። ክርስቶስን ነው። ሲሄዱ ክርስቶስ ከደቀ መዛሙርቱ ጋር ነበረ። ወደ አንድ መንደር ገባ። ልብ አድርጉ። ወደ አንድ ምን ገባ ነው ያለው? መንደር ምንድን ነው? መንደር ብዙ ቤቶች ያሉበት አይደለም። አንድ ቤት ሁለት ቤት መንደር ሊባል አይችልም። ብዙ ቤት ያለበት፣ በነዛ ብዙ ቤቶች ብዙ ሰዎች ያሉበት የሆነ አካባቢ ነው። መንደር ውስጥ ገባ። ሰፈር እንደምንለው ማለት ነው። ወደ መንደር ገባ ክርስቶስ ነው። ከዛ ከመንደር ውስጥ
ማርታ የተባለች አንዲት ሴት በቤቷ ተቀበለችው ይላል። ይኸው በአዋጅ ነግሮ ቀድሞ ማርታ መጣለው ጠብቂኝ አላላትም። ማርታ የት ነው ያለችው ብሎም አልተናገረም። የገባው ወደ መንደር ነው። ሮጣ መጣ የተቀበለችው ግን ማርታ ናት። በዛ መንደር ውስጥ ማርታ ብቻ አይደለችም የምትኖረው፣ ብዙ ሰው ይኖራል። ወጣ ግን ተቀበለችው። ምንም ጣልቃ አልገባም ክርስቶስ። አሁን እድል የሚለውን ነገር ላሳያችሁ ስለፈለኩኝ ነው። ከዛ በኋላ አንዲት ሴት በቤቷ ማርታ የምትባል አንዲት ሴት ተቀበለችው፣ በቤቷ ተቀበለችው፣ ወደ ቤት አስገባችው። ለእርሷ ማርያም የምትባል አንዲት እህት ነበረቻት። ማርያም እመቤታችን ሳትሆን የማርታ እህት የስም ሞክሼ ነው። ማርያም የምትባል እህት ነበረቻት። እርሷም ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበር ይላል። እቺ ማርታ ክርስቶስን ወደ ቤት ይዛ ከመጣች በኋላ እሷ ወደ ጓዳ ስትገባ እህቷ ደግሞ ቁጭ ብላ ከክርስቶስ እግር ስር የክርስቶስን ቃል መስማት ጀመረች ማለት ነው። ማርታ ወደ ጓዳ ገባች። የምታውቁት ነው። ትልቅ እንግዳ ነው ወደ ቤቷ የመጣው። የሚበላውን የሚጠጣውን ማዘጋጀት ጀመረች። ብቻዋን ነች። ታነሳለች፣ ትጥላለች፣ ታከተች፣ ደከመች፣ በጣም ወጣች፣ ወረደች። ሲጨንቃት ከዛ ከምታዘጋጅበት ቦታ ወደ ሳሎኑ ወደ እንግዳ ማረፊያው ወጣች። ስትወጣ እህቷ ቁጭ ብላለች። እየተማረች የሚበልጠውን እንደያዘች የእግዚአብሔር ቃል እየሰማች እንደሆነ አታውቅም። እሷ ሁለት ናቸው ግን ብቻዋን ነች። እሷ እየሰራች ነው። እንዲህ አለችው ክርስቶስን፣ ጌታ ሆይ አለች። ቀርባ አቤቱታ ያቀረበችው ለክርስቶስ ነው። ጌታ ሆይ እኔ እንድሰራ ብቻዬን እህቴ ስትተወኝ አይገድህምን? እህቴ ናት። እኔ ጓዳ እያልኩ እሷ እዚህ ቁጭ ብላ እኔን ማገስ ሲገባት ማለት ነው። እንግዳ በቤታችን ተገኝቶ እንዴት ዝም ትላታለህ? ተነሺና እህትሽን አግዣት አትልም እንዴ አለችው ማለት ነው። ዝም ብሎ ማሳለፍ አልተፈለገም። ጉዳዩ ከባድ ስለሆነ ማለት ነው። ክርስቶስ መለሰና እንዲህ አለ፣ እኔ እንድሰራ ብቻዬን ስትተወኝ አያገድህምን? እንኪያስ እህቴ እንድታግዘኝ ንገራት አለችው። ልብ አድርጉ። አንዳንድ ሰዎች እንደዚህ ነን። እኛ ጓዳው ማለት ኑሯችንን በተመለከተ ህይወታችንን በተመለከተ በጣም እየተጨነቅን እየለፋን መስሎ በሚሰማን ጊዜ ሰዎች ግን ወደ ቤተክርስቲያን፣ ወደ ገዳም፣ ወደ መንፈሳዊ ህይወት፣ ወደ ስጋው ደሙ፣ ወደ ንስሐ ምናምን ባዘንበል ሲጀምሩ በጣም እንንቃቸዋለን፣ እንተቻቸዋለን። ይሄ እንጀራ ይሆናል እንዴ? ቤተክርስቲያን መሄድ እንጀራ ይሆናል? እዛ ሰንበት ቤት መዋል ስራ ይሆናል? እዛ ማስቀደስ ላንተ ይሄ ምግብ ይሆናል የሚሉ ሰዎች አሉ። በጣም በድፍረት የሚናገሩ ማለት ነው። እኔ አሁን ዝም ብሎ ቤተክርስቲያን ነኝ እያለ ቤት ስራ የማያግዘውን ወይም ለህይወቱ ደንታቢስ የሆነውን አይደለም እያልኩ ያለሁት። ወይ ደግሞ ለህይወቱ የሚጠቅመውን ነገር እያደረገ ደግሞ ወደ ቤተክርስቲያን ባለመምጣቱና እንደኛ በእኛ መጠንና ልክ ባለመገኘቱ እንደምንንቀው አይነት ሰው እያልኩ አይደለም። ሁለቱም የሚቻቻሉበት ሁኔታ አለ። ክርስቶስን እንዲህ ብላ ስታናገረው ማርታ ችግር ላይ እንደሆነች አወቀ። የማርያምን ስራ ሙሉ ለሙሉ ንቀዋለች። እሷ ዝም ብላ እግሯን ዘርግታ መቀመጧን ያሰበችው እንጂ የምትሰማው የእግዚአብሔር ቃል እንደሆነ አልተረዳችም። እሷ ራሷ መስማት እንደነበረባት እንኳን አላወቀችም። እሷን ራሷን ልክ አድርጋለች። ቄሶቹ የሚሰጡ ነው ያለው። ሂድና እዛ ብላ የሚሉ ሰዎች ይባሉ። 10 ቤተክርስቲያን ነጋጠባ ቤተክርስቲያን ነጋጠባ በቃ ቤተክርስቲያን አንዴ ከተገደ በቃ አይደለም እንዴ የሚሉ ሰዎች አሉ። እንደሱ አይደለም የሚባለው። ህይወቱን እንዲመራ በስነ ስርዓቱ መምከር ነው። ግን ከቤተክርስቲያን ቅር አይባልም። እሱን አፕሴት ማድረግ አለብን። ግድ ነው። ጥሩ ነው ቤተክርስቲያን መሄድ፣ ጥሩ ነው እንዲህ ማድረግ። ግን ደግሞ እንዲህ ይደረጋል ብለን ያቃተው ነገር ካለ መንገር ነው እንጂ እሱን አጣጥለን አናንቀን አይደለም። ልጆቻቸውን በጣም ዲሞራላይዝድ የሚያደርጓሉ። ይሄው ዝም ብሎ ይሮጣል ነጋጠባ ቤተክርስቲያን፣ ይሄ ነው ከተፎ፣ ይሄ ዋናው ይላሉ። ይሄ የሚዘርፈውን የሚሰርቀውን የሚሳደበውን ያደንቁታል። ቤተክርስቲያን ደግሞ የሚሄደውን ነጠላ ለብሶ የሚያስቀድሰውን የሚዘምረውን ደግሞ ይንቁታል። ሰዎች ማለት ምንም የሚገኝ የማይመስላቸው ሰዎች አሉ። እኛም እንላለን ይሄው ሄድኩ ምን አገኘው እንላለን። ቤተክርስቲያን እግዚአብሔር ይቅር ይበለን እንጂ ይሄው ስንት ዓመት ሄድኩ ምን አገኘው እንላለን። ምንድነው ማግኘት? ምን እንድናገኝ ነው የመጣነው? እዚህ መጠበቁ እኮ ቀላል አይደለም። በጤና በህይወት መጠበቁ፣ ወጥቶ መግባቱ፣ የምንበላው የሚስማማን፣ ቤተሰብ መምራቱ፣ የልጅ አባት የልጅ እናት መሆኑ ይሄ እኮ ቀላል አይደለም።
ከእግዚአብሔር ጋር መኖር የት እንድንኖር ነው የሚፈልገው? ከዚህ ውጪ ምንድነው ቆጥሮ እንዲሰጠን የምንፈልግ ሰዎች አለ እንደ ሄድኩኝ የው ህይወቴ በሙሉ ምን አገኘው የሚሉ አሉ። በአገልግሎታቸው የማይረኩ በጣም እግዚአብሔር ሁላችንም ይቅር ይበለን። በእውነት ስለማይሰማን ነው የሚያቀጭጩ አገልግሎቱን የሚያቀጭጩ ሰዎች አሉ። ማርታ እዛ ውስጥ ነበረች። ስለዚህ ክርስቶስ ምን አላት? ኢየሱስ መልሶ እንዲህ አለ፣ ማርታ ማርታ። ሁለቴ ጠራት። ለአጽንኦ ነገር ይላሉ ሊቃውንት። አንድ ብቻ በቂ ነበር። አብርሃም አብርሃም እንዳለው ማለት ነው። ማርታ ማርታ አላት። ግሳጼም ስላለው ማለት ነው። ጮኻለች፣ በግናለች፣ ወደ ነቀፌታ ሄዳለች። እንዴት ብቻዬን ትተውኛለች? ራሷን ብቻ ከፍ አድርጋለች። የማርያምን የእህቷን ስራ ንቀዋለች። ማርታ ማርታ አላትና አትስሪ፣ ጓዳ ምን ያደርጋል? ነይ ውጪ አላላት። የጓዳውን ስራ አድንቆላት ተቀብሏት፣ ግን የሷን ህይወትና አሰራሯን ነው የገሰጸው። እንደዚህ ላይ አላት፣ ማርታ ማርታ በብዙ ነገር ትጨነቂያለሽ ትታወኪማለሽ አለና የሚያስፈልገው ግን ጥቂት ወይም አንድ ነገር ብቻ ነው። ያስፈልጋል፣ ጥቂት ነው የሚያስፈልገው፣ ግን አንቺ ከሚያስፈልገው በላይ ትጨነቂያለሽ። እንደውም እህትሽን ሁሉ እየተቸሻት ነው። አይ ጓዳ ጓዳ የሚሉ ሰዎች፣ ስለ ስጋዊ ኑሯቸው የሚጨነቁ ሰዎች አትስሩ አልተባለም፣ ግን መንፈሳዊነትን እስከሚያቀጭጭ ድረስ ቤተክርስቲያንን እስከ መንቀፍ ክርስትናን እስከሚያጣጥል የደረሰ ግን መጨነቅና መታወክ አይቻልም። ተይ እንጂ አላት። በብዙ ነው የምትጨነቂው፣ በብዙ ነው የምትታወቂው። የሚያስፈልገው ጥቂት ነው፣ አንድ ነው አለና ስለ እህቷ ምን አለ? ማርያምስ መልካሙን እድል መርጣለች፣ ከሷም አይወሰድባትም። እንዳትረሱ የ40 ቀን እድል የሚለውን አገኘን እዚህ ውስጥ። አይ መልካሙን እድል መርጣለች፣ ከሷ አይወሰድባትም። 4 ነገሮች አሉ እዚህ ውስጥ መዘን ስናወጣቸው በዚህ አንቀጽ ብቻ። አንደኛ መነሻችን እድል ነው። የመጀመሪያው እድል በክርስትና ህይወት ለሁሉ የተሰጠ ነው። እንደ ቅድሙ 200 ብር አይደለም አንዱ አግኝቶ አንዱ ያላገኘው፣ ወይም ደግሞ እንደ ኤምባሲ እንደሚሰጠው ቪዛ አይደለም አንዱ አግኝቶ አንዱ ያላገኘው፣ ወይ እንደ ብሔራዊ ሎተሪ አይደለም። በክርስትና ህይወት እድል ለሁሉም እኩል የሚሰጥ ነው። እድል ማለት ክርስቶስ ወደዛሽ መንደር መጣ። ለመንደሩ በሙሉ እኩል ነው የገባው። ከመንደሩ ውስጥ ግን ሮጣ መታ የተቀበለችው ማነች? ማርታ ነች። በድሏ ተጠቀመች እንጂ የተለየ ነገር አልተደረገላትም። በደንብ እናስብ። የተለየ ነገር አላረገም። ሲገባ ወደ መንደሩ ለሁሉም ነው እድሉን የሰጠው። የመንደሩ ሰው በሙሉ ወጥቶ ሲቀበል ዞር በሉ ማርታን ብቻ ነው የምፈልገው አላለም። አስቀድሞ ለማርታ መልእክት አላከም፣ በዚህ ሰዓት እመጣለሁ ብሎ። ለሁሉም ነው የገባው። እድል እንደዚህ ነው በክርስትና ሕይወት ለሁሉም። ሮጠው መተው ግን ከዛ እድል ጋር የሚገናኙ ሰዎች አሉ። ሮጣ መታ ተቀበለችው። ይኸውላችሁ የመጀመሪያው እድል ለሁሉም የተሰጠ ነው። ሁለተኛው በራስ ፈቃድ የሚወሰን ነው እድል። አንተ ካልፈለግከው ረግጠው ልትሄድ ይችላል። በራሳችን ፈቃድ ላይ የተወሰነ ነው። በኋላ መጣበታለሁ። አሁን የምትኖሩትን ኑሮ ራሱ ይቻለ የምትመራው በሁለት ፈቃድ ነው ብያቸዋለሁ። ከዚህ በፊት ተናግሬዋለሁ። አንዱ በእግዚአብሔር ፈቃድ ነው፣ ሁለተኛው በእኛ ነፃ ፈቃድ ነው። በእግዚአብሔር ፈቃድማ እንድትሆን አይፈልግም ነበር እግዚአብሔር። አንዱን አጋድሞ እንዲያርደው አይፈልግም እግዚአብሔር። እንዴት ይፈልጋል? ቤተክርስቲያን እንድትቃጠል አይፈልግም እግዚአብሔር። ካህኑ በቤተ መቅደሱ እንዲታረድ አይፈልግም። ፈልጎት አይደለም። እና ለምንድን ነው ይሄ ሆነው? ያንተ ነፃ ፈቃድ ነው። አንተ በተሰጠ ነፃ ፈቃድ ነው ይሄን እያረክ ያለው። ዓለም እንዲህ ሆነችው በሰው ነፃ ፈቃድ ነው። የሰውን ነፃ ፈቃድ ደግሞ ያከብራል እግዚአብሔር። አይጋፋም። ውጤቱን ትቀበላታለህ እንጂ በጭራሽ አይጋፋም። ቀላል ጥያቄ ልጠይቃችሁ። ከዚህ ፊት አንስቼው ሊሆን ይችላል። እዚህ የመጣችሁት እናንተ በማን ፈቃድ ነው? እግዚአብሔር ይስጥልኝ። በማን ፈቃድ ነው? በእግዚአብሔር ፈቃድ ነው። እዚህ ደግሞ መምጣት የነበረባቸው ግን ያልመጡ ደግሞ አሉ። ማን ስላልፈቀደላቸው ነው? ይኸውላችሁ ስህተታችሁ ይሄ ነው። አየው ስህተቱ ይሄ።
እንዴ እኔ እኮ እዚህ መጥቻለሁ ሚስቴ ቀርታለች እና ለሚስቴ አልፈቀደም ለኔ ፈቀደ እግዚአብሔር እንደ እድር መሪና እንደ ክፍል አለቃ ሰኞ ማክሰኞ ፈቃድ ይሰጣል እንዴ በየጊዜው ቲቸር እንደዚህ ላደርግ ነው ፈቃድ እንትና እንደዚህ ላደርግ ፈቃድ ሁሌ ሲፈቅድ አይኖርም ፈቃዱ አንዲት ናት መልካም ነገር ማድረግ ነው ወደ ቤተክርስቲያን መምጣት ፈቅዷል እናንተን ያመጣችሁ የእግዚአብሔር ፈቃድ ብቻ አይደለም እሱማ ፈቅዷል በደመና ጠቅልሎ መቻ መጣችሁ አስፈራርቶ መቻ መጣችሁ ተዝናንተን እኮ ነው የመጣ ነው የኛ ነፃ ፈቃድ ከትልቁ የእግዚአብሔር ፈቃድ ጋር አቀላቀለ በቃ እሱ ነው አልመጣም በኔ ሳሚ ሲደውልልኝ በቃ አይመቸኝም ማለት እኮ ይችላል አልመጣም የለውም አይቻለሁ እኮ መብት ያደል ነው በቃ አልመጣም ባልኩ ብሎ ምን ያመጣል የኔ ነፃ ፈቃድ አለበት ልክ ስንፈቅድ ግን መንገድ ላይ ይጠብቃል እግዚአብሔር በቃ ፈቅዶ እየሄደ ነው ዞር በል ከዚህ ይለዋል ጥንተጠላት መጡ የሆነ ግብ ያመጣ ዞር በል አሁንኛ በእግዚአብሔር ፈቃድ አለን እንጂ እየመጣን የሆነ ከውጭ ሀገር የመጣ ጓደኛችን ቢደውልልን አልደወለልንም እንጂ የት ነህ ዛሬ ነው እኮ የመጣው ዘና እንበል እንጂ ቢለን ወዴት እየሄድክ ነው ወደ ራው ና እባክህ ሳምንት ትሄዳለህ ቢለን እጥፍ አንልም ደግሞ በእግዚአብሔር እንላለን አይደለም አይደለም አንዳንዱ የሚሄድበት ቦታ ስላጣም ይመጣል ይሆናል የሚመጣው እኮ መደበሪያ ብሎ ማለት ነው እግዚአብሔር ይቅር ይበለን እንጂ እንደዚህ ብለን ዘና ብለን ቅዳሴ የተቀደሰ አቋርጠን እንወጣለን አይደል እንዴ ቤተክርስቲያን ከመንገድ ውጪ ምን ታደርገናለች አቋርጣችሁ አትሂዱ ከማለት ውጪ ፖሊስ አታቆም ነፃ ፈቃድ ነው እዚህ መተም ልተኛ ትችላለህ ነፃ ፈቃድ ነው ለምንድን ነው የምተኛው ብሎ እግዚአብሔር በጥፊ አይመታም ተመሻሽተህ ተኛ መስማት ከፈለክ ስማ በነፃ ፈቃዳችን አይደራደርም እግዚአብሔር አስጨንቆ የሚገዛ አምላክ አይደለም አንኳኩ ይከፈትላችኋል መዝጊያ ምቱ እናንተ ፈልጉ ነው ያለው የሚፈልግ ይሰጠዋል የሚፈልግ ያገኛል የሚለምን ይቀበላል የሚያንኳኳ ይከፈትለታል እኛውና የመጨረሻው እድል የማይወሰድ ነው በመንፈሳዊ ሕይወት በጭራሽ አይወሰድም ምን አለ ክርስቶስ መልካሙ እድል መርጣለች አለና ከሷ እሷ ራሷ አሽቀንጥራ ካልጣለችው በስተቀር እኔ አልፈልግም ብላ ካልወረወረችው ማንም አይወስድባትም ማለት ስለዚህ እድል አይወሰድም ወዳጄ በየጸበሉ የሚከራተቱ ሰዎች አሉ እድልሽን አስመልሳለሁ ብሎ መዳፍ እያየ ግንባር እያየ የሱን ጫማ የሚልሷል ምን ሆነሽ ነው ጸበል ምን እያረግሽ ነው እድሌን ላስመልስ እንዲያሉኝ እኮ ባታዊው እድልሽ ተወስዶብሻል ግንባርሽ ያስታውቃል ብሎኝ እድል አይወሰድም ማንም አይወስደውም ራስ ካላንከባለልከው ካልጣልከው በስተቀር አሳያቸዋለሁ አሁን በመንፈሳዊ ሕይወት እድል የሚባለው ማለት ነው አንደኛ በክርስትና ሕይወት እድል ራሱ እግዚአብሔር ነው ማን ነው አልኳችሁ እግዚአብሔር እኛ እድለኛ ነን ማለት እግዚአብሔር አለን ማለት ነው ሎተሪ ስለደረሰን አይደለም እሱ አይደለም ቅድም ብያቸዋለሁ እሱ ሰክሰስ ነው ሚስት ስላገባን አይደለም እሱ አይደለም ልጅ ስለወለደን አይደለም ልጅ የወለደ እድለኛ ከሆነ ነው ያልወለደስ ምን ሊሆን ነው እንዴት ይሆናል እድለ ቢስ አይሆንማ እሱ የተለየ ነው የመጀመሪያው እድል እግዚአብሔር ነው እኛ እግዚአብሔር ራሱን በራሱ ነው የሰጠን ሳንለምነው ያው በቀላሉ የሚገኝ በአጋጣሚ ምናምን አይደለም በእግዚአብሔር ፈቃድ ነው ራሱ ነው እግዚአብሔር ለዓለም ራሱን ያስተዋወቀው የኛ እድላችን እግዚአብሔር ሰው ከእግዚአብሔር ጋር ሆኖ እድል የተወሰደብኝ እንዴት ይላል ሰው ከእግዚአብሔር ጋር ሆኖ እድለ ቢስ ነኝ እንዴት ይላል እኔ እድሌ ጠማማ ነው እንዴት ይላል ከእግዚአብሔር ጋር እየኖረ እንዴት ይሆናል የአንድ ክርስቲያን እድሉ እግዚአብሔር ነው ልበ አምላክ ቅዱስ ዳዊት በመዝሙር 15 ላይ ሲናገር ከቁጥር 5 ጀምሮ ስታነቡ እንደዚህ ይላል እግዚአብሔር የርስቴ እድል ፈንታና ጽዋዬ ነው ይላል እድሌ እግዚአብሔር ነው እጣዬንም የምታጠና አንተ ነህ የኔ እጣ ክፍሌ የኔ እድሌ አንተ ነህ እጣ ክፍልሽን ልይልሽ ብሎ የጠጣችበትን ሲኒ ገልብጦ አተላውን የሚያይሰዋል የለም የኛ እጣ ክፍል እግዚአብሔር ነው ማንም አይመረምረው የኛ እድላችን እሱ ነው ስጦታችን እሱ ነው እስቲ እግዚአብሔርን ከኛውን ፈልቅቆ መውሰድ የሚችል ሰዋል ይቻላል ያንተን እግዚአብሔር ከልብ ማውጣት ይቻላል እሱም ብሏል ስጋን መግደል የሚችሉትን ነፍሳችሁን ግን መግደል የማይቻላቸውን አትፍሩ እነ ቅዱስ ጊዮርጊስ እኮ እግዚአብሔርን አልቀሟቸው ስጋቸውን ገደሉት ነፍሳቸው ወደ እግዚአብሔር ሄደችው
ቅዱሳን እግዚአብሔርን አልተቀሙ፣ ብዙ መከራ ግን ተቀብለዋል። ራስ ካልጣልከው በስተቀር ይሁዳ ራሱ ነው እግዚአብሔርን አሽቀንጥሮ የጣለው ራሱ ነው። ማንም አልቀመው። ማንም አሳልፌ ብሰጣችሁ ስንት ትሰጡኛላችሁ ነው ያለው። ብዙ ሰው ሃይማኖቱ እንደዚህ ነው የሚጥለው። ምንድነው ማገኘው? የፈለከውን 30 ብር ብቻ እንካ ውሰድ አሉት። ያው አሳልፎ ሰጣቸው። ራስን የምጥለው በጭራሽ አይወጣም እግዚአብሔር በፍጹም። አንደኛ እድል በክርስትና ህይወት እግዚአብሔር ነው። ሁለተኛ እድል ሰው ሆኖ መፈጠር ነው። ለሁሉም እግዚአብሔር ሰው ነው የፈጠረው። እኛ ነን ሩብ ሰው፣ ግማሽ ሰው፣ 1/3 ሰው እያለን የምንፈርጀው ማለት ነው። ብንፈልግ በቋንቋ፣ ብንፈልግ በሀብት፣ ብንፈልግ በስልጣን፣ ብንፈልግ በህመም፣ ብንፈልግ በመልክ፣ ብንፈልግ በጾታ ለሰው ሚዛን የምናወጣው እኛ ነን። እግዚአብሔር የፈጠረው ሰው ነው። አያቅም። አይነ ስውር ሰው አያቅም። እግዚአብሔር እጁ የተቆረጠ ሰው አያቅም። ሰው ነው። ሰው የሆነውም ለሰው ነው። የፈጠረው ሰው ነው። ያዳነውም ሰው ነው። ሰው ሁልጊዜ ሰው ነው በእግዚአብሔር ዘንድ ማለት ነው። ሰው ሆኖ መፈጠር ከዚህ ከዛፉ ከግንዱ ከድንጋዩ ካፈሩ ከምናምኑ አንዱ አድርጎ መፍጠር ይችላል አይችልም? ሰው ነን ግን አይገርምም? ሰው መሆናችን ቅዱስ ዳዊት እኮ ምንም አላለም። በንግስናው አልተቆራራም። ልበ አምላክ በመባሉ አልተመጻደቀም። እግዚአብሔርን ሲያመሰግነው ንጉስ በመሆኔ እንደዚህ በመሆኔ አላለም። ግሩምና ድንቅ አድርገህ ፈጥረኸኛልና አመሰግናለሁ። እንደኔ የፈጠርከው ማን አለ? ግሩምና ድንቅ አድርገህ የፈጠርከኝ ከሌሎች ጥገኝነት ነፃ አድርጎ እግዚአብሔር። ይኸው ጠዋት ተኝተን ማታ ተኝተን ጠዋት ስንነሳ በጣም የሚገርመኝ ሁሌ እግዚአብሔርን ብታመሰግኑበት እምለው ብድግ ስንል ብድግ ብለን አሁን እኛ ልብስ የምንለብሰው ይሄ ለሐፊረ ገጽ እና ስርዓት ስላልሆነ እንጂ አንድ ሰው ከመኝታው ብድግ ብሎ ወጥቶ መሄድ እኮ ይችላል። ብድግ ብሎ መሄድ ይችላል። ይኸውላችሁ አይኑ፣ ጆሮ፣ ጥርሱ፣ እጁ፣ ጣቱ ልክ ሲነሳ ወድቆ አይቀርም አይደለ? የሚነቀል አካል አለ ከላያችን ላይ ብድግ ነው የሚለው ጨጓራው፣ ኩላሊቱ ምናምን። ይሄ የምንሰካካው እኛ ላይ የምንሰካካው ነገር ነው እየረሳን የምንወጣው አይደለ? ግማሹ ስልኩን ይረሳል፣ ግማሹ ቁልፉን ይረሳል። እስኪ እነዚህ እየወላለቁ ተቀምጠው ምንተኛ ቢሆንስ? ጆሮአችንን አስቀምጠን፣ አፍንጫችንን አስቀምጠን፣ ጥርሳችንን አስቀምጠን፣ እጃችንን አስቀምጠን አይደል? ከዛ ጠዋት እነሱን እየሰካካን ብንሄድ አሁን ስንት ልበቢስ ነው። አረ ጆሮውን ረስታል ተፈልጎ ማለት ደግሞ በምን ይሰማል? ሮጠ ካለ ያስቀው እንደገና ውይ ብሎ ይገጥማል እሱ እንደገና ብድግ ምንም እንኳን ከፍልበት በጣም የሚገርም ነው። ይኸው ማታ እራት በልተን ዳሽ እዚህ ውስጥ የሚሰራውን ማን ያውቃል? በመብራት ቢሆንስ እዚህ የሚፈጨው ማለት ነው። በሶኬት ቢሆን መጋቢ አዲስ እሸቱ በመብራት የምንሰራ ቢሆን አስባችሁታል አሉና ልክ አዛክተን መብራት ቢጠፋ ምን እንደምንሆን ጥገኞች አይደለንም። እስኪ አየር ወደ ውስጥ ተንፍሱ፣ ወደ ውስጥ ሳቡ፣ ባፍንጫችሁ እስኪ ሳቡ፣ በደንብ ሳቡ። ከዛ ወደ ውጭ አውጡ አይደል? ሳለላችሁም ታውጡታላችሁ ስለሚጨንቀን ማለት ነው። ግን ይሄ በካርድ ቢሆንስ ሰው የምትስቡት አንድ ጊዜ የምትስቡት በ100 ብር ካርድ እንዴት እንደፈጠረን እግዚአብሔር በጣም የሚገርም እኮ ነው። ይሄን አስቦ 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 ግሩም እና ድንቅ አድርገህ ፈጥረኛልና እና ሰው ሆኖ መፈጠር ከዚህ የበለጠ እድል አለ? ለቅራቅንቦ ነው እድለ ቢስ ነን የምንለው። ለተጨማሪ ሰው ስለሆንን ያዳነን፣ ሰው ስለሆንን ነው መንግስተ ሰማያት የምንገባው፣ ሰው ስለሆንን ነው ቅዱስ ሥጋውና ክቡር ደሙን የምንቀበለው። ሰው የሆነውን በሙሉ ነው የምታጠምቀው ቤተክርስቲያናችን። ሰው ስለሆንን እሱ ነው ክራይቴሪያው። ስለወለድን ስላልወለድን፣ ሀብታም ስለሆንን ስላልሆንን፣ ጤነኛ ስለሆንን ስላልሆንን አይደለም። ሁለተኛው እድል እሱ ነው። አይነጠቅም። ይሄ ሰውነትን ማንም ሰው ሊነጥቀው አይችልም ራስህ ካልጣልከው በስተቀር ማለት ነው። ሁለተኛ ይሄ ነው። ሶስተኛው እድል ክርስትና ነው። ከሰውነት በላይ ደግሞ ተጨማሪ ልጆቹ ደግሞ አድርጎናል። እንዴት እንደሚወደን ተመልከቱ። ሌሎቹን ፈጥሯቸዋል፣ አላደረባቸውም። እኛን ፈጥሮናል፣ አድሮብናል። በ40 እና በ80 ቀን የጸጋ ልጅነትን ሰጥቶናል። እኛ ልጆች ነን፣ የእግዚአብሔር ልጆች። ይሄን ልጅነትን ማንም ሰው አይቀማም። ማንም አልፈልግም ያንተን አባትነት ካላልነው በስተቀር ጠግበን ማለት ነው። የእግዚአብሔር ልጅ መሆን
እንዴ እኮ በጣም ከባድ ነው። ልጆች ነን ስንል ወራሾችም ነን ብሏል ዮሐንስ። የእግዚአብሔር ልጆቹ ነን። ከዚህ በላይ ምን እድል አለ? እንዴት ነው የኔ እድል ጠማማ ነው ምንለው? የንጉሡ የክርስቶስ ልጆች ሆነን እንዴት ነው ማንመካበት በዚህ የእግዚአብሔር ልጅ በመሆን? ብዙ ነው። ሰዓት ስለማይበቃኝ ወደ ዝርዝሩ አልሄድም። በ40ና በ80 ቀን የጸጋ ልጅነትን ተቀብለን ክርስትናን የምንቀላቀልበት ማለት ነው። ስለዚህ አንደኛ እግዚአብሔር እድላችን ነው። ሁለተኛ ሰው ሆኖ መፈጠራችን እድል ነው። ሶስተኛ ክርስትና እድል ነው። ክርስትና ለሁሉም ነው የተሰጠው። ወደ ማርታና ወደ ማርያም መጣ፣ ወደ መንደሩ መጣ። ማርታና ማርያም ብቻ ተቀበሉት። ክርስቶስ ወደዚህ ዓለም ለሁሉም ነው የመጣው። ክርስትና ለሁሉም ነው የሰጠው። የተቀበሉት ግን እድላቸውን የተጠቀሙበት ናቸው። እኛ በወላጆቻችን እኛም ክርስትናን ተቀበለን እንኖራለን። ወደዚህ ክርስትና የምንቀላቀልበት ነው አራተኛው ቅድም ያልኳችሁ ነው፣ የጸጋ ልጅነት፣ የሥላሴ ልጅ መሆን። አምስተኛው እድል ድህነተ ሥጋና ድህነተ ነፍስ ማግኘት ማለት ነው። ከኃጢአት ከዲያብሎስ ቁራኝነት መላቀቅ፣ ነፃ መሆን። የመጨረሻውና ስድስተኛው የዘላለም ሕይወት መንግስተ ሰማያት። መንግስተ ሰማያት የኛ እድል ፈንታችን፣ ጽዋ ተርታችን ናት። እድላችን እሷ ነች። መንግስተ ሰማያት ለኛ ብቻ አይደለም ለሁሉም ነው የተሰጠው። ስትገፋ ትኖራለች ብሏል ክርስቶስ። አሁንም ይገፏታል፣ ራሳቸው ይገፏታል እንጂ መርጦ አልሰጠም። መንግስተ ሰማያትን ለሆነ ብሔር ለሆነ አካባቢ ሰው አልሰጠም። ለሰው ሁሉ ነው የሰጠው። የሚፈልጓት ተጠቀሙባት በእድላቸው። ወጣ እንደተቀበለችው ማርታ፣ የማይፈልጓት ደግሞ ገፏት። አሁን አንድ ሁለት ጥቅሶችን ላንሳ። ለምሳሌ በማቴዎስ ወንጌል ምዕራፍ 25 ላይ የሰዎች ሁሉ እድል መንግስተ ሰማያት መሆኑን ሲናገር ንጉሱ በቀኙ ያሉትን ይላል። ክርስቶስ ሲመጣ በዕለተ ምጽአት በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ ይላል። እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ይሄ የእግዚአብሔር መንግስት የዘላለም ሕይወት የተዘጋጀው ዓለም ከተፈጠረ ጊዜ ጀምሮ ለሁሉም ነው። የጽድቅ ስራ የሰሩት እና ነፃ ፈቃዳቸውን ተጠቅመው ከእግዚአብሔር ጋር የቆዩት ወረሱት ለሰው ሁሉ ነው። አንዳንድ ሰው እግዚአብሔር ጨካኝ አምላክ አይደለም። አዎ። እግዚአብሔር የፍቅር አምላክ ነው። አዎ። ይወድሃል። አዎ። ታዲያ እግዚአብሔር እየወደደ እንዴት ገሃነመ እሳትን የሚያዘጋጅ ይመስልሃል ይላሉ የጂኦቫ እምነት ተከታዮች ወይም የጂኦቫ ዊትነስ አስተምሮ ነው። ገሃነመ እሳትን አላዘጋጀም። ይሄ ሰዎች የፈጠሩት ነው። እግዚአብሔር ጨካኝ አምላክ አይደለም። ገሃነመ እሳት ለኛ አልተዘጋጀም፣ እኛም አላለ ለኛ አልተዘጋጀም፣ ለሰዎች አላዘጋጀም እግዚአብሔር ገሃነመ እሳትን። መጽሐፉ የሚለው እሱን ነው። በዚያን ጊዜ በግራው በኩል ያሉትን ደግሞ እንዲህ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከኔ ሂዱ ይላል። ለማን ወደ ተዘጋጀው ነው ያለው? ለሰይጣንና ለመላእክቱ ወደ ተዘጋጀው ሂዱ። ለምንድን ነው እነሱን ወደዛ ሂዱ ያላቸው? ሰይጣን አባታችን ነው አሉ፣ በግብር መሰሉት፣ የሱን ስራ እየሰሩ ቆዩ። ስለዚህ ደግሞ ልጅ የአባቱን መውረስ ደንብ ነው። ፈታዬ በርት ነው እግዚአብሔር፣ በእውነት ፈራጅ ነው፣ ፈታዬ በጽድቅ ነው። ስለዚህ አባታችን ነው ስላሉ የአባታቸውን ወረሱ። አባታችን ነው ያሉትን ደግሞ የራሱን አወረሳቸው እንጂ ገሃነመ እሳት ለኛ አልተዘጋጀም፣ ለሰይጣንና ለሰራዊቱ ነው። አብረን ከዘለቀን ግን ያው ወደዛ ነው የምንሄደው። እግዚአብሔር ከዚያ ይሰውረን። መጨረሻው እንደዚህ ነው የሚለው፣ እነዚያ ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። መጽሐፈ ቅዳሴ ላይ በእንተ ቅድሳት ላይ ዲያቆኑ ከሚናገረው ነገር አንዱ በጎውን እድል የሚል ቃል አለ። በጎውን እድል ኃጢአትን ለማስተስረይ ሁለተኛ መወለድ የሚገኝባትን ሕጽበት እግዚአብሔር ይሰጣቸው ዘንድ በቅድስት ሥላሴ ማህተም ያከብራቸው ያትማቸው ዘንድ ስለ ንዑሰ ክርስቲያን እንማልዳለን ይላል። ጥምቀትን በጎ እድል ይላታል። ንዑሰ ክርስቲያን ማለት እስከ ጻው ቆይተው ወደ መካነ ትምህርታቸው የሚሄዱትን እነዚህን በጎን እድል እንዲሰጣቸው ጥምቀትን እንዲሰጣቸው እንማልዳለን ይላል። አያችሁ፣ በክርስትና ሕይወት በጎ እድል ልጅነት ናት። በጎ እድል መንግስተ ሰማያት ናት። በጎ እድል ራሱ ክርስቶስ ነው። በጎ እድል ክርስትና ነው። ስለዚህ ይሄ እድል ለሁሉም ነው የተሰጠው። ማጠቃለያ፣ አሁን የምትኖሩት ኑሮ እናንተ አግብታችሁ ሳታገቡ፣ እየነገዳችሁ እየሰራችሁ፣ ተምራችሁ ሳትማሩ፣ አጠቃላይው የምትኖሩት ኑሮ መንፈሳዊ አይደለም፣ ስጋዊ። ደግሞ ካህን ይሆናል፣ እንደኔ መምህር ይሆናል፣
ዘማሪ ይሆናል፣ ሰቤት አባል ይሆናል። እንደዚህ የማህበር አባላት ይሄ የምንኖረው ኑሮ እድል ነው ምርጫ ነው? እግዚአብሔር ይስጥልኝ ምርጫ ነው። መርጠን ነው በመረጥ ነው። ቅድም የመጣ ነው እዚህ ያልኳችሁ ለዚህ ነው። መርጠን ነው። ብዙ ሰው ግን አይመስለውም። ጠብር ግፍ ብሎ አግብቶ ከሚስቱ ጋር 5-6 ዓመት ከኖረ በኋላ ምን አቅብጦኝ ነው እዚህ ውስጥ የገባሁት ይላል። የትኛው ቀነ ጎዶሎ ነው? የትኛው እድል የተጣሞ ነው ይላል። አይደለም መርጠን ነው። ረስተነው ነው እንጂ ፈልገን ለምነነዋል እግዚአብሔርን። ብዙ ሰዎች ተስለው ወደ አረብ ሀገር ይሄዳሉ አይደል? እዛም ሆኖ ደግሞ ይሳላሉ ወደዚህ ለመምጣት ማለት ነው። በቃ ምርጫችን ነው። የፈለግነውን ነው እያደረግን ያለ ነው። እግዚአብሔር ጣልቃ አይገባም በጭራሽ። የምንፈልገውን ነው። ሀብታም ይሆን ነው ድሃ ይሆን ነው። አንዳንድ ሰዎች የኔ እድል ላይ አመዳፋሽ ስለሆነ ይላል። አይደለም የማያጠግብ እንጀራ ምጣዱ ላይ የሚያስታውቀው ለጊዜ ያለን አመለካከት፣ ለመኝታ ያለን አመለካከት፣ ለምግብ ያለን አመለካከት፣ ለስራ ያለን አመለካከት ምንድነው? አይምሯችን ውስጥ የሚመላለሰው ምንድነው? በቃ ስንሄድ የምናገኘው እሱን ነው። ምን እንደምንሆን እዚሁ ያለው ህይወታችን ነው የሚነግረን። አንድ እቡይ ተማሪ የኔታ አላቸው። አቤት ገሃነመ እሳት ቤት በኩል ነው መንገዱ አላቸው። እና አሁን እንዲያሳዩት ነው። በዚህ በሽሮ ሜዳ በኩል ወጥተህ በእንተብከሉ በልበው ምልክት እንዲሰጡት ነው የሚፈልገው። እና እሳቸው ምን አሉ? እቡይ ጠማማ ስለሆነ መንገዱ ላይ ነህ፣ ቀጥ ብለህ ከሄድክ ታገኘዋለህ አሉት። ገብቷቸዋል? መንገዱ ላይ ነው ማለት ልቡን እየነገሩት ነው። አንጠማማ በዚሁ የምትቀጥል ከሆነ አትልፋ፣ ይዘዋል መንገዱን። ስለ ህይወታችንን እንፈትሸው። መንገዱ ላይ ነን፣ መንገዱ ላይ ነን። ወደ ቀኝ ነን፣ ወደ ግራ መንገዱ ላይ ነን። ድሃ ለመሆን መንገድ ላይ ቆመናለን። ባለጸጋ ለመሆን መንገድ ላይ ቆመናለን። ሰርተን ለማግኘት ለመለወጥ መንገድ ላይ ይሆንናለን። ሰርተን ላለመለወጥ ደግሞ የሚያስቸግር መንገድ ላይ ይሆንናለን። እንፈትሸው መንገዳችን። ከነማ ጋር ነው የምንውለው? ምንድነው የምናነበው? ምንድነው ቤት ውስጥ እያደረግን ያለ ነው? ምንድነው የምናስበው? መፈተሽ ነው። በዛ መንገድ ከሄድን ያን ነው የምናገኘው። እሱ አይደለም የለም የ40 ቀን እድል አለ ብለው የሚሟገቱ ሰዎች የሚጠቅሱት አንድ ጥቅስ አለ። እሱ የመጨረሻ ጥቅስ ነው። ይሄ ቅዳሴ አትናቴዎስ ላይ ያለ ቃል ነው። እንደዚህ ይላል ሊቁ ሲናገር ስለ ሕፃን አፈጣጠር። ሕፃንን ከአባቱ ወገብ አውጥተ፣ ቅዳሴ አትናቴዎስ ነው። ሕፃንን ከአባቱ ወገብ አውጥተ ወደ ሴት ማህፀን የምትልከው ሆይ ይሏል። ይኸው እንዴት እንደሚፈጠር ሕፃኑ ተመልከቱ። ገና ሳይንስ ምናምን የምንለው ሳይኖር በፊት ሕፃኑን ከአባቱ ወገብ አብራክ አውጥተ ወደ እናቱ ወይም ወደ ሴት ማህፀን የምትልከው ሆይ በረቂቅ ሰፋድል ወይም መጠቅለያ የምትጠቀልለው። ረቂቅ ሰፋድል መጠቅለያ። ረቂቅ ማለት ከምን እንደተሰራ አይታወቅም። ከሐር ይሁን ከሱፍ ይሁን ከክር ይሁን አይታወቅም፣ ግን መጠቅለያ ነው። አንተ ነው የምትሰራው እሱ። በዛ መጠቅለያ የምትጠቀልለው ውሃ ሲሆን ጽንሱ ማለት ነው። ውሃ ሲሆን በጥበብ የምታረገው አይገርም? ውሃ ነው። እናቶቻችን ሴቶች ጸንሰው ወደ ላይ ሲላቸው ስላረጋ ነው አይደል? ሲረጋ ሲስተካከል ይተውሻል እንላለን። ውሃ ነው፣ ፈሳሽ ነው። ውሃ ሲሆን በጥበብ የምታረገው ጽንሱን ነው። የህይወት መንፈስ እፍ ትልበታለህ ይልና በ40 ቀኑ ትሾመዋለህ ባለጸጋ ለመሆን ለመደህየትም ቢሆን ለመጽደቅም ቢሆን ለመኮነንም ቢሆን ይላል። ይሄን ይዙና በቃ በ40 ቀኑ ትሾመዋለህ። የ40 ቀኑን እድል እዛው ትወስንበታለህ ብሎ ይተርጉም። ከዛ ድሃም ቢሆን ባለጸጋም ቢሆን ከዛች ከ40 ቀን በኋላ የሚለወጥ ነገር የለም። እችን ነው የ40 ቀን እድል የሚሉት። ልክ ናችሁ። ቅድም የ40 ቀን እድል አለ ያላችሁት ይሄን ይዘው። ግን ይሄ ማለት ምን ማለት ነው? በ40 ቀኑ ትሾመዋለህ ማለት ባለጸጋ እንዲሆን ትሾመዋለህ፣ ድሃ እንዲሆንም ትሾመዋለህ፣ ኃጢአተኛ እንዲሆንም ትሾመዋለህ፣ ጻድቅ እንዲሆንም ትሾመዋለህ ማለት አይደለም። ይሄ ሳይንሱም የሚደግፈውን አንድ ሀቅ ልንገራችሁ። በ40 ቀኑ የአንድ ሕፃን የሰውነት ክፍሉ በሙሉ የሰው ተሰርቶ ያልቃል። ሁሉም የውስጡም የውጭው። ጆሮው ተሰርቶ ያልቃል፣ አይኑ ተሰርቶ ያልቃል። ይገርማል የእግዚአብሔር ስራ። ልቡ፣ ኩላሊቱ፣ ሁሉንም ማነው ሰርቶ የሚጨርሰው? በስንት ቀን? በ40 ቀን ያልቃል ሁሉ ነገር። ሄደን ሆስፒታል የምናሰራ ቢሆንስ ሐኪሙ እጅ ይኖረው አይኖረው እያለ ጆሮ ይኖረው አይኖረው፣ ልብ፣ ኩላሊት። እሺ ለጆሮ ስንት ነው የሚከፈለው? 50 ሺህ።
በቃ አንድ ጆሮ ይበቃዋል እንላለን አይደል? ያደርግለታል አንድ ጆሮ የለኝም። ምን አይነት ልጅ ነበር የምንወልደው? ሰዎች ቢሰጡን ኖሮ ይሄንን ነው። በጣም እኮ የሚገርም ነው። ጥንቅቅ ብሎ በ40 ቀኑ ያልቃል። ከ40 ቀን በኋላስ እድገት ነው ማደግ ብቻ ነው። ከዛ ውጪ የለም ሌላ አይፈጠርም። ከዛ ሐኪሙም የሚነግረን እሱን ነው። በእናቱ ማህፀን ውስጥ ቼክ ያደርግና ወንድ ነው ሴት ነው ይላል። ከተሰራ በኋላ እግዚአብሔር ሰርቶ ከጨረሰ በኋላ ማለት እሱንም ደግሞ አሳስቶ ነው። ውጪ ሀገር ክስ በክስ ናቸው እኛንን ማከሰው እንጂ ወንድ ነው ብሎን የወንድ ጨርቅ ገዝተን ሴት ስትሆን እግዚአብሔር ይለት ብለን ነው ቁጭ ምንለው። ውጪ ግን ፍርድ ቤት ይገተራል። ወዳጅ ይሳሳታሉ። በ40 ቀኑ ሁሉንም ትጨርሳለህ። ይኸውላችሁ ትሾመዋለህ ማለት ታድለዋለህ ማለት ነው። መሾም ማለት ምን ማለት ነው? መስጠት። በ40 ቀኑ ሙሉ አካሉን ምን ታደርገዋለህ? ትሰጠዋለህ። ሙሉ አካሉን ትሰጠዋለህ። በዚህ ሙሉ አካሉ ግን ነፃ ፈቃዱን ተጠቅሞ ድሃ ቢሆን ባለጸጋ ቢሆን ኃጢአተኛ ቢሆን ጻድቅ ቢሆን ግን ውሳኔው ምኑ ላይ ነው ማለት ነው? እጁ ላይ ነው። በዚህ በተሰጠው አካል ነው። ድሃም ቢሆን አዮ አንተ በሰጠው ሳታዳላ በሰጠው አካል እሱ ድሃ ይሆናል። ሳታዳላ በሰጠው አካል እሱ ኃጢአተኛ ይሆናል። ሳታዳላ በሰጠው አካል በጆሮው እሱ ሐሜት ነው የሚሰማበት። በዚህ አካሉ ነው፣ ሌላ አካል አይደለም። ለተክለ ሃይማኖት የተሰጠው ሌላ አካል አይደለም። ለይሁዳ የተሰጠው ሌላ አካል አይደለም። 40 ቀኑ ትሾመዋለህ ማለት ታድለዋለህ። ምን ለመሆን? በዚህ አካሉ ባለጸጋ ለመሆን ለመድሄትም ቢሆን ለመጽደቅም ቢሆን ለመኮነንም ቢሆን በዚሁ በሰጠው አካሉ ነው እንጂ የ40 ቀን እድል ብሎ የተወሰነ የለም። የ40 ቀን እድል አለ የለም? አለ። የ40 ቀን እድል ምንድን ነው? ሙሉ አካል። ሙሉ አካል። የ40 ቀን እድል አለ የለም? አለ። የ40 ቀን እድል ምንድን ነው? ሙሉ አካል። በቃ እሱ እንጂ ይሄ ድሃ መሆን ምናምን መሆን አይደለም። የ40 ቀን እድል ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን፣ ይቆየን።